ሰላም ጤና ይስጥልን የቮይስ ኦፍ ራያ ሚዲያ ቤተሰቦች እንደምን አላችሁ? የዛሬ የካቲት 17 2018 ዓ.ም የቮይስ ኦፍ ራያ ሚዲያ ዕለታዊ ዜናዎች ወደ እናንተ የምናቀርብበት ሰዓት ላይ እንገኛለን። በቅድሚያ ዋና ዋናዎቹን እናስተዋውቃችሁ። የራያ ህዝብ ማንነት የራስን በራስ የመተዳደር መብትና የመሬት ባለቤትነት የህልውና መሰረቶቹ ናቸው ሲል ስበረ ራያ ራዩማ ኢትዮጵያ ሲቪክ ማህበር ገለጸ። የራያ ህዝብ መሬት ለራዮች አወዛጋቢም አከራካሪም እንዳልሆነና የራያ መሬት የራያ ህዝብ ታሪካዊና የማይደፈርና የማይደራደር የጋራ ሀብት ነው በማለት ማህበሩ ባወጣው መግለጫ አሳውቋል። ህወሓት በራያ አላማጣ ገጠር አካባቢዎች ወጣቶች ለጦርነት ግዳጅ እያስገደደ እንደሚገኝና ህዝቡ መዋጮ እንድናዋጣ እየተገደድ እንገኛለን ሲሉ የአካባቢው ነዋሪ ለቮይስ ኦፍ ራያ ሚዲያ በስልክ ተናገሩ። የኢትዮጵያ ብሔራዊ ምርጫ ቦርድ በአማራና በትግራይ ክልሎች መካከል አከራካሪ ያላቸውን የወልቃይትና ከፊል የራያ አካባቢዎች ከትግራይ ክልል ውጭ ሆነው ለፓርላማ በቀጥታ ምርጫ እንዲደረግባቸው ውሳኔውን ይፋ ካደረገ በኋላ በፖለቲካ ልሂቃን ከፍተኛ ውዝግብ እያስነሳ ይገኛል። ህወሓት፣ የትግራይ ጊዜያዊ አስተዳደር ስምረት ፓርቲ፣ ሳልሳይ ወያኔ፣ ባይቶናና የትግራይ ሰላም ኃይል ከፍተኛ ተቃውሞ ሲያሰሙ አብን፣ አዲሃን፣ የአማራ ማንነትና ወሰን አስመላሽ ኮሚቴ ደግሞ ውሳኔውን ደግፈዋል። የራያ ራዩማ ህዝብ የማንነትና የራስን በራስ የማስተዳደር ጥያቄ ነው። የራያ ህዝብ መሬት ለራዮች አወዛጋቢም አከራካሪም አይደለም ያለው የራያ ራዩማ ኢትዮጵያ ሲቪክ ማህበር ጨምሮ ጉዳዩ ከፍተኛ ውዝግብ አስነስቶ ይገኛል። ማን ምን አለ የሚለውን በትንታኔ ዜና ወደ እናንተ የምናቀርብ ይሆናል። አብራችሁን ቆዩ። የራያ ህዝብ ማንነት የራስን በራስ የማስተዳደር መብትና የመሬት ባለቤት የህልውና መሰረቶች ናቸው ሲል ስበረ ራያ ራዩማ ኢትዮጵያ ሲቪክ ማህበር ገለጸ። የራያ ህዝብ መሬት ለራዮች አወዛጋቢም እንዳልሆነና የራያ መሬት የራያ ህዝብ ታሪካዊና የማይደፈርና የማይደራደር የጋራ ሀብት ነው በማለት ማህበሩ ባወጣው መግለጫ አሳውቋል። የኢትዮጵያ ብሔራዊ ምርጫ ቦርድ በቅርቡ በአማራና በትግራይ ክልሎች መካከል አወዛጋቢ አካባቢዎች ብሎ የሰጠውን ውሳኔ ተከትሎ የራያ ህዝብን መብት በሰላማዊና በህጋዊ መንገድ ለማስከበር የተቋቋመው ስበረ ራያ ራዩማ ኢትዮጵያ ሲቪክ ማህበር ዛሬ የካቲት 17 2018 ዓ.ም በወቅታዊ ጉዳዮች ዙሪያ መግለጫ አውጥቷል። ማህበሩ በሲቪል ማህበረሰብ ድርጅቶች አዋጅ ቁጥር 1113/2011 መሰረት የተመሰረተው ለትርፍ ያልተቋቋመና የህዝብን መብት በሰላማዊ መንገድ የሚሟገት ነው ያለው ማህበሩ በመግለጫው በዚሁ መሰረት ማህበራችን የራያ ህዝብ መሬት ለራዮች አወዛጋቢ እንዳልሆነ በጽኑ ያምናል ብሏል። የራያ መሬት የራያ ህዝብ ታሪካዊና የማይደፈርና የማይደራደር የጋራ ሀብት በመሆኑ የራያ ህዝብ የማንነት ጥያቄ የፖለቲካ ድርድር የሚካሄድበት ሳይሆን በራሱ ማንነት፣ ቋንቋ፣ ባህልና ታሪክ፣ ስነ ልቦና የመኖር መሰረታዊ መብት ነው በማለት አስታውቋል። የራያ ህዝብ የራስን በራስ የማስተዳደር መብት የማህበራችን የትግል ማዕከል ነው በማለት የገለጸው የሲቪክ ማህበሩ ከዚህ አንጻር የራያ ህዝብ የራስን በራስ የማስተዳደር መብቱን በአግባቡ ተግባራዊ እንዲያደርግ በመላው የራያ ራዩማ አካባቢ ከማንኛውም ውጫዊ የክልል ተጽዕኖ ነጻ በመሆን ገለልተኛ አካል እንዲተዳደር እንጠይቃለን በማለት አጽንኦት ሰጥቷል። ይህ ለህዝቡ የራሱን እድል በራሱ እንዲወስን የሚያስችለው ብቸኛው ህጋዊ መንገድ ስለሆነ ማንኛውም የፖለቲካ ውሳኔ የህዝቡን ነጻ ፍላጎት በውል በሚያሳይና ተአማኒነት ባለው የህዝብ ውሳኔ ሂደት መቋጫ ሊያገኝ እንደሚገባና የህዝቡ ድምጽ የመጨረሻ ዳኛ መሆን አለበት በማለት ሲቪክ ማህበሩ ገልጿል። የኢትዮጵያ ብሔራዊ ምርጫ ቦርድ በራያ አላማጣና በራያ ኦፍላ የምርጫ ጣቢያዎች ላይ የወሰደው የምርጫ ክልሎችን የማደራጀት ውሳኔ በከፊል መሆኑን ማሳወቅ እንፈልጋለን ያለው በመግለጫው ሆኖም የምርጫ ቦርዱ ውሳኔ መላውን የራያ ያካተተ መሆን እንዳለበት በጽኑ እናምናለን፣ እንዲካተትም እንጠይቃለን በማለት በመግለጫው ጠይቋል። ውሳኔው መላውን የራያ ህዝብ እንዲካተት መደረጉ ለዘላቂ ሰላም መረጋገጥ ትልቁ ቁልፍ በመሆኑ ከዚያም በዘላቂ ሰላምና በህግ የበላይነት ጥላ ስር መላው የራያ ራዩማ ህዝብ የማንነትና የራስን በራስ የማስተዳደር ጥያቄውን በህዝብ ውሳኔ የሚረጋገጥበት ሂደት እንዲካሄድ በመጠየቅ መላው የራያ ህዝብ የፍትህ ጥያቄ እስኪመለስ ድረስ በፌዴራል ምክር ቤት በቀጥታ ሊወከል ይገባል ሲል አክሏል። እንደ ሲቪክ ማህበረሰብ የህግ የበላይነት እንዲረጋገጥና ለራያ ራዩማ ህዝብ ዘላቂ ሰላም እንዲሰፍን ያለን ቁርጠኝነት የላቀ ነው ያለው ማህበሩ መንግስትና የሚመለከታቸው አካላት የራያ ህዝብን ድምጽ በመስማት ህገ መንግስታዊ መብቱን እንዲያከብሩ እንጠይቃለን በማለት በህዝቡ ላይ የሚፈጸመው ማናቸውም ህገወጥ ድርጊቶች፣ የመሬት ወረራና የሀብት ዘረፋ በአስቸኳይ ሊቆሙ ይገባል በማለት አስታውቋል። የስበረ ራያ ራዩማ ኢትዮጵያ ሲቪክ ማህበር የራያ ህዝብን ሰላማዊ የትግል አቅም በማስተባበር ለፍትህ፣ ለእኩልነትና ለዲሞክራሲ መከበር እስከ መጨረሻው ይቆማል በማለት ሰላም የፍትህ ውጤት እንጂ የፍትህ እጦትን ችላ በማለት የሚገኝ ስጦታ ባለመሆኑ የራያ ህዝብን የማንነትና ራስን በራስ የማስተዳደር መብት ማክበር ለኢትዮጵያ ሰላም ወሳኝ ነው ሲል ስበረ ራያ ራዩማ ኢትዮጵያ ሲቪክ ማህበር ዛሬ ካቲት 17 2018 ዓ.ም በወቅታዊ ጉዳይ በሰጠው መግለጫ አስታውቋል።
ህወሓት በራያ አላማጣ ገጠር አካባቢዎች ወጣቶች ለጦርነት ግዳጅ በማስገደድ እንደሚገኝና ማህበረሰቡ መዋጮ በግድ እንዲያወጣ እየተገደድ እንገኛለን ሲሉ ለቮይስ ኦፍ ራያ ሚዲያ ከስፍራው በስልክ ተናገሩ። አጋጣሚ ሀዛብ ገፋፋ ምናምን ማፍታን ስጋት ይናል ወታደር ሆነ ናፋን አጥቃት ምናምን ተዘጋጀም ሻዕቢያ ምናምን ድብልፎ መስላትና እና በጣም ስጋት የሆነ ሁለተኛ ላይ እዚህ ገንዘብ አብሪ እናሰብ አውጡ ምናምን ለወልፍልጣን ጫራ የሚሆን ለማስራሱት ማለት ስብሰባ ማለት አበይ አካባቢው ማለት ይው አካባቢው ምጣስ ካለ ነው ወደ ስጋት ይቋል በዚህ ቦታው ገንዘብ ስለሌለ ነው። እሺ ስለዚህ ገጠር አላማጣ ገጠር አላማጣ ላይ ላይ ሀሳብ ጋርጃለ ካብ በኋላ ጨላሽ አይ ትረዱን ነው። እሺ እና ዛሬ ሀዚህ ተራያው አስራ እንጀራ ዳጋ 70 40 ብራን ይችላል ቀሊል ነገር በጣም ከማሽ በጣም ደስሊ ብሪወለ ወስኑ በየቦታው ጎጡ ምናምን ስታን ቦታስ ሐውላ ነው በጣም ይለብስ ጉልቲ አኻሊ ታምር ነው ሙሳሌ ካሊ ሙስሊም እዚህ ሁሉ በካድሬታት ደዮም وبيوم يروح يمشي من تقبل على هون مرتا لا بحمسة أبو مرحنا بحال نقرأ في ذلك هو أتحف زمن دور كلهم هنا شو هارور حالة مراتي أفتك تحت بيدور على الفكير نقدر أوكي الناس الذي كانوا في الوقت أصلا عفنا دون نقدر عنتو من الشامل كربت ربالي نور الله جهش والحزب أظن ياو አጋጣሚ ምስል ሰብለ ለብትር ሐለፈ ስለርት ወጣ አኸለ ደይራ ብስሐሉ አከሪታ ብስሐው ዳይሞት ነው ጓላ አይሞት ሐዋት ነው ድብል ፍጋ ስለነወረ አዝግን ብሬን ፈጥቶ መሰራው ሻዕቢያ ስንፋን ነው ትረገፈ ገፋፋይ ነው ሐዚ ጣም አብ ሽግር ሆኖ እና ታኩ ፍትነስ ነው ሆነ ብዙ عن انا يمر ሆነ ሚዲያ ያለ አጋጣሚ ጀዋዝ ነው ስለዚህ ከማኔ ሚዲያ ማግኘያ هو هرحق خايو والله لو تعم تجات الناس الفتنة يوم من هذا نجرك تعم تجات يكون هذي تساوون هذي ساعات من هذي سلازي بداية فلتقوم سبات يوقف فادنهم على بداية فلتقوم وتعدرات سبات وتأتات لا تقفوا يدنهم هيو على تيو كأولا لا قلب كواخاتكم يدنهم على تيو قلب ما شاء الله جوجولا بقعت ألا كل لا كواخاتكم يدح الليلهم على تيو والصحة التعبان خلصنا مع أختي بدريهم على كعالم العكاكي نور عسكري بيكون إذا بدمر يحسبنتي ولا تنازل تنازل رولو نقرأ بنحن نقرأ سلازي منقستي بتحلنا يوم الأختو هو ما تحلنا من الأختو منقستي فتنة تحلنا وحنا تدزي الرأيان جلشي عدم ثلاثة عدم قامت في أونلاين بحال قداتنا بزحنا براياش على سنة بالفيرنا عدم بعدم تقولن الشيء بقلت حزيت مالي وصباح لا تعوضت في المسيحون عينك قرب الفرحي قلت يوم قال والله مالتي عدم دخيا عدم تشاو عدم وتقرينا الشيء أبزا قوانا نكتوينا الشيء የዋካድሪዎች የስልጠና ሰነድ በማዘጋጀት በከተማና በገጠር በሚገኙ የራያ አካባቢዎች ህዝቡን በመሰብሰብ ስለ ጦርነት ዝግጅቱ ውይይት እያደረጉ እንደሚገኙ የገለጹልን ደዋያችን ትግራይ እንደባለፈው የጥቅምት 2013 ጥቅምት 2015 ዓ.ም የነበረው ጦርነት በከባባ ላይ እንዳልሆነችና ከፋኖ ኃይሎችና ከኤርትራ መንግስት ጋር ስልታዊ ግንኙነት እየተደረገ እንደሆነ በመግለጽ ወጣቶቹ ለግዳጅ ወደ ጦርነት እንዲገቡና ለታጣቂዎች ድጋፍ የሚሆን የገንዘብ መዋጮ አዋጡ በማለት በማስገደድ ላይ እንደሚገኙ በመግለጽ ድምጻችን የምናሰማበት ሚዲያ ባለመኖሩ የራያ ማህበረሰብ በጣም ችግር ውስጥ እንደሚገኝ ለቮይስ ኦፍ ራያ ሚዲያ ከራያ አላማጣ ገጠር አካባቢ የሚኖር አንድ ወጣት ለቮይስ ኦፍ ራያ ሚዲያ ተናግሯል። ባለፉት ቀናት በመላው ትግራይ ከወረዳ እስከ ቀበሌ ሰፋፊ የህዝብ ውይይቶች እየተካሄዱ መሆናቸውና ሰብሳቢዎቹ መልሶ ጦርነት እንዲካሄድ ፍላጎት እንደሌላቸው፣ ነገሮች በፕሪቶሪያ የሰላም ስምምነት እንዲቋጩ ፍላጎታቸው ያንጸባረቁ እንደሚገኙ በትላንት የዜና ሰዓት ወጃችን መዘገባችን ይታወሳል።
የኢትዮጵያ ብሔራዊ ምርጫ ቦርድ በአማራና በትግራይ ክልሎች መካከል አከራካሪ ያላቸው የወልቃይትና ከፊል የራያ አካባቢዎች ከትግራይ ክልል ውጭ ሆነው ለፓርላማ በቀጥታ ምርጫ እንዲደረግባቸው ውሳኔ ይፋ ካደረገ በኋላ በፖለቲካ ልሂቃን ከፍተኛ ውዝግብ እያስነሳ ይገኛል። ህወሓት፣ የትግራይ ክልላዊ ጊዜያዊ አስተዳደር ስምረት ፓርቲ፣ ሳልሳይ ወያኔ፣ ባይቶናና የትግራይ ሰላም ኃይል ከፍተኛ ተቃውሞ ሲያሰሙ፣ አብን፣ አዲሃን፣ የአማራ ማንነትና ወሰን አስመላሽ ኮሚቴ ደግሞ ውሳኔውን ደግፏል። የራያ ራዩማ ህዝብ የማንነትና የራስን በራስ አስተዳደር ጥያቄ ነው። የራያ ህዝብ መሬት ለራዮች አወዛጋቢ ማከራከሪም አይደለም ያለው የራያ ራዩማ ኢትዮጵያ ሲቪክ ማህበር ጨምሮ ጉዳዩ ከፍተኛ ውዝግብ እያስነሳ ይገኛል። የኢትዮጵያ ብሔራዊ ምርጫ ቦርድ በአማራና በትግራይ ክልሎች መካከል አከራካሪ ሆነው የቆዩ የተባሉትን 5 የምርጫ ክልሎች በተመለከተ ከፌዴሬሽን ምክር ቤት ደርሶኛል ያለውን ውሳኔ ይፋ ካደረገ በኋላ የሁለቱ ክልሎች የፖለቲካ ተዋንያን ከፍተኛ ውዝግብ ውስጥ መግባታቸው ተገልጿል። የትግራይ ክልል ጊዜያዊ አስተዳደር ህዝባዊ ወያኔ ሓርነት ትግራይ ህወሓት፣ ዲሞክራሲያዊ ስምረት ትግራይ እና ሌሎችም ፓርቲዎች ውሳኔውን በብርቱ ተቃውሞታል። በአፋር ክልልና በደቡባዊ የትግራይ አካባቢዎች እንደሚንቀሳቀሱ የሚነገርለትና ከትግራይ ኃይሎች በወጡ ወታደራዊ አዛዦች የሚመራው የትግራይ የሰላም ኃይልን በተመሳሳይ ተቃውሞውን አሰምቷል። በአማራ ክልል በኩል ያሉ የፖለቲካ ፓርቲዎችና አካላት በበኩላቸው አከራካሪ ስለተባሉት አካባቢዎች የተላለፈውን ውሳኔ በበጎ ተመልክተውታል። የአማራ ብሔራዊ ንቅናቄ አብንና የአማራ ዲሞክራሲ ኃይል ንቅናቄ አዲሃን በመግለጫቸው ይህንን አመላክተዋል። በኮሎኔል ደመቀ መንግስቱ የሚመራ በወልቃይት ጠገዴ የአማራ ማንነትና ወሰን አስመላሽ ኮሚቴም ለውሳኔው ድጋፉን ሰጥቷል። የምርጫ ቦርዱ ውሳኔ መላውን ራያ ያካተተ መሆን እንዳለበትና በዘላቂ ሰላምና በህግ የበላይነት ጥላ ስር መላው የራያ ራዩማ ህዝብ የማንነትና የራስን በራስ የማስተዳደር ጥያቄውን በህዝብ ውሳኔ የሚያረጋግጥበት ሂደት እንዲደረግ መጠየቁ ራያ ራዩማ ኢትዮጵያ ሲቪክ ማህበር ገልጿል። ከትግራይ ክልል በኩል የተነሳው ጠንካራ ተቃውሞ ምርጫ ቦርድ በአማራና በትግራይ መካከል አከራካሪ ሆነው የቆዩ የተባሉትን 5 የምርጫ ክልሎች ከትግራይ ውጭ ሆነው ድምጽ እንዲሰጥባቸው በፌዴሬሽን ምክር ቤት ውሳኔ መተላለፉን ያስታወቀው ሰኞ የካቲት 16 2018 ዓ.ም ባወጣው መግለጫ ነበር። መግለጫው ላይ አከራካሪ ተብለው የተጠቀሱት የሁመራ፣ ድረመጽ፣ የራያ ኮረም ኦፍላ፣ የጠለምትና የራያ አላማጣ ምርጫ ክልሎች ናቸው። እነዚህ አካባቢዎች የተነሳው የይገባኛል ጥያቄ እስኪፈታ ድረስ ከትግራይ ውጭ ሆነው ለብቻቸው በቀጥታ ለህዝብ ተወካዮች ምክር ቤት ምርጫ እንዲካሄድባቸው እንደተወሰነ ተገልጿል። የምክር ቤቱ ውሳኔ በመቃወም የመጀመሪያው መግለጫ ያወጣው የትግራይ ክልላዊ ጊዜያዊ አስተዳደር ነው። በሌተናል ጄኔራል ታደሰ ወረደ የሚመራው ጊዜያዊ አስተዳደር ውሳኔው ህገ መንግስቱና የፕሪቶሪያን ስምምነት በግልጽ የሚቃረን ሲል የተቃወሙት ሲሆን ህወሓት በበኩሉ ባወጣው መግለጫ የፕሪቶሪያን ስምምነት በግልጽ የሚጥስና በትግራይ ህዝብ ህልውና ላይ አደገኛ አደጋ የሚደቅን ነው ሲል ተቃውሟል። የፌዴሬሽን ምክር ቤት ውሳኔ ወደ ቀያቸው መመለስ የነበረባቸውን ወገኖቻችንን ተስፋ የሚያጨልም እንዲሁም አሁንም በወራሪዎች ስር ሆነው ግፍና ስቃይ እየደረሰባቸው ያሉ ወገኖቻችንን ህይወት አደጋ ላይ የሚጥል የጄኖሳይድ አዋጅ ነው ሲልም በጠንካራ ቃላት ተቃውሟል። በጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ የሚመራው ተቃዋሚው ስምረት ውሳኔውን ህገ መንግስታዊ ስርዓት አልበኝነት የሚያውጅ ሲል ጠርቶታል። የፌዴሬሽን ምክር ቤት ክልሎች ከነባር አስተዳደራዊ መዋቅራቸው ውጭ በፌዴራል መንግስት ስር እንዲሆኑ የመወሰን ምንም አይነት ህገ መንግስታዊ ውክልና የለውም ሲል ህጋዊነቱን ጥያቄ አንስቷል። ከትግራይ ኃይሎች ተነጥለው በወጡ ወታደራዊ አዛዦች የሚመራው የትግራይ ሰላም ኃይል የተባለው ታጣቂ ቡድንም ውሳኔውን አጥብቆ እንደሚቃወም ባወጣው መግለጫ አስታውቋል። የታጣቂው ቡድን ወታደራዊ ምክር ቤት ያወጣው ይህ መግለጫ እንድንታገል ምክንያት ከሆኑን ወሳኝና ከምንም በላይ ቦታ የምንሰጠው ጉዳያችን አንዱ የተጋሩ ህልውና ነው ብሏል። ሌላኛው ተቃዋሚ ፓርቲ ሳልሳይ ወያኔ ትግራይን በተመሳሳይ ውሳኔውን የትግራይን ህልውናና ግዛታዊ አንድነት አደጋ ላይ የሚጥል ህገ መንግስቱንና የፕሪቶሪያ ስምምነት የሚጥስ እንዲሁም ወረራን የሚያበረታታ በማለት ተቃውሞታል። ብሔራዊ ባይቶ አባይ ትግራይ ባይቶና ደግሞ ለዓለም አቀፉ የማህበረሰብ በጻፈው ግልጽ ደብዳቤ ውሳኔው የፌዴራልና የክልል ግንኙነት እንዲሁም የአስተዳደር ስልጣንን በተመለከተ ከተቀመጡት የህገ መንግስቱ ድንጋጌዎች ጋር ያልተጣጣመ ነው ብሏል። ምርጫ ቦርድ ይፋ ያደረገው የፌዴሬሽን ምክር ቤት ውሳኔ ያስተናገደው ተቃውሞዎች አይደለም። ተቃዋሚው ፓርቲ አብን ባወጣው አስቸኳይ የአስፈጻሚ ኮሚቴ ስብሰባ መግለጫ ውሳኔው እንደሚያከብር አስታውቋል። ፓርቲው የፌዴሬሽን ምክር ቤትን ውሳኔ የሚያከብረው ከፕሪቶሪያ ስምምነት መንፈስ አንጻር እንደሆነ እንዲሁም መንግስት ከሀገራዊ ሁኔታዎች አንጻር የሚያስተላልፋቸው ውሳኔዎችን ሙሉ በሙሉ እንደማይመቹት በመግለጫው ጠቅሷል። የህዝባችን ጥያቄ የጥፋት ኃይሎች ለማባባል ወይም ለሽንገላ ሊውል እንደማይገባ በጥብቅ እናሳስባለን ሲልም ፓርቲው አቋሙን ገልጿል። በአማራ ክልል ስር የተመሰረተው የወልቃይት
ጠገዴ ሰቲት ሁመራ ዞን ምክትል ዋና አስተዳዳሪ በሆኑት ኮሎኔል ደመቀ ዘውዱ ሰብሳቢነት የሚመራው የማንነት አስመላሽ ኮሚቴን በተመሳሳይ ለውሳኔው ድጋፉን ገልጿል። ምርጫ ቦርድ ከምክር ቤቱ የተላለፈለትን ተግባራዊ እንዲያደርግ እንዲሁም ከዚህ ቀደም ህወሓት በወሰነው ህገወጥ አከላል ተጽዕኖ ስር እንዳይወድቅ አሳስቧል። የወልቃይት ጠገዴና የአካባቢው ህዝብ ያለምንም ስጋትና ጫና የራሱን ተወካዮች እንዲመርጥ ምቹ ሁኔታ እንዲፈጥሩለትም ጠይቋል። በተጨማሪም ኮሚቴው ተቃዋሚው ፓርቲ ስምረት ውሳኔውን ህገ መንግስታዊ ስርዓት አልበኝነት እንዲሁም የአስተዳደር ነጠቃ በማለት ያሰማውን ተቃውሞ ተችቷል። ስምረት እውነተኛውንና ፍትሐዊነቱን የወልቃይት ጠገዴ ህዝብ ጥያቄ ለመደፍጠጥና ለማፈን ሞክሯል ሲልም ተቃውሟል። የኢትዮጵያ ብሔራዊ ምርጫ ቦርድ በራያ አላማጣና በራያ ኦፍላ የምርጫ ጣቢያዎች ላይ የወሰደው የምርጫ ክልሎችን የማደራጀት ውሳኔ በከፊል መሆኑ ነው ያለው ደግሞ የራያ ራዩማ የኢትዮጵያ ሲቪክ ማህበር ነው። የምርጫ ቦርዱ ውሳኔ መላውን የራያ ያካተተ መሆን እንዳለበት በጽኑ እናምናለን፣ እንዲካተትም እንጠይቃለን በማለት መግለጫውን አመላክቷል። ውሳኔው መላውን የራያ ህዝብ እንዲያካትት መደረጉ ለዘላቂ ሰላም መረጋገጥ ትልቁ ቁልፍ በመሆኑ ከዚያም በዘላቂ ሰላምና በህግ የበላይነት ጥላ ስር መላው የራያ ራዩማ ህዝብ የማንነትና የራስን በራስ የማስተዳደር ጥያቄውን በህዝበ ውሳኔ የሚያረጋግጥበት ሂደት እንዲካሄድ በመጠየቅ መላው የራያ ህዝብ የፍትህ ጥያቄ እስኪመለስ ድረስ በፌዴራል ምክር ቤት በቀጥታ ሊወከል ይገባል ሲል ሲቪክ ማህበሩ ዛሬ ባወጣው መግለጫ አስታውቋል። የተወደዳችሁ የቮይስ ኦፍ ራያ ሚዲያ ቤተሰቦች የዛሬ የካቲት 17 2018 ዓ.ም የቮይስ ኦፍ ራያ ሚዲያ ዕለታዊ መረጃዎች የተከታተላችኋቸውን ይመስሉ ነበር። የተለያዩ ኪነ ጥበባዊ ጉዳዮችና ወቅታዊ መረጃዎች እንዲደርሷችሁ ዩቲዩብ ቻናላችን ሳብስክራይብ በማድረግ አብሮነታችሁን እንድታሳዩ እንጠይቃለን። ሰላም።